ረጋሚዎቻችን አሳዳጆቻችን በክፋት የምታዩት የሰውን የመዳን ጉዞ አጨልማችሁ ብቻችሁን የአንድ አካባቢ እና ወይም ደግሞ በጎስ በዘር በቡድን ተቧድናችሁ እሪ የምትሉብን እናንተ ትልልቅ ምሰሶ አለባችሁ። እንዴት ናችሁ ይላል ውስጥ ያሉትን ዛሮቹን አለን ይሉታል። መቼም እግዚአብሔር ይመስገን አይሉም ማለት ግባ ተብዬ ነው ማን የላከህ አንድ የሆነ የወደዳት ወጣት አለ ሄድና ፋቅር ተብዬ ነው ይላል። ሰላም ሰላም ውድ ቻናሌ ቤተሰቦች እንደምናላችሁ እንደምስከይሳ ደረሳችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ዛሬም በሌላ ቪዲዮ በሌላ ርዕሰ ጉዳይ ቀርብ ያለው እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ እና ሼር እያደረጋችሁ ጀምሩ። ሐሳብ አስተያየቶቻችሁን ጥያቄዎቻችሁን መጻፋችሁን እንዳትረሱ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። በሌላው ላይ ስትመትት እኮ አንተም ጋር ይገባል፣ ምስክር ሆኖ ይገባል። መታችሁ ላይም ይገባል፣ አስመታችሁም ላይ ይገባል፣ ተመታችሁም ላይ። ሶስት ሰው በአንድ ድንጋይ እንደማለት ነው። ዲያብሎስ ሶስት ሰው በአንድ ወንጭፍ አገኘ። መታችሁ በራሱ ላይ ይገባበታል፣ ሌላ እሱ ከሚሰበው ሌላ እርሱ ላይ ለምስክርነት ይገባል። ሁለተኛ አስመታችሁ ላይ ይገባል። አስመታችሁ ገንዘብ ሰጥቷል፣ ግን አልተመተተበትም። የሄደው ወደ መተት ነው፣ ይገባል። ምሰሶ በለው እኮ እሱ ትልቅ ምሰሶ ነው። ወደ ላይ እንዳታይ ይከለክልሃል። ጣራውን የያዘው የአየሩን ጣራ፣ የጸሎትህን ጣራ፣ የጩኸትህን ጣራ፣ የፍላጎትህን ጣራ የያዘው እኮ ምሰሶ ነው። ትልቁም ምሰሶ ለምን አታይም? ረጋሚዎቻችን አሳዳጆቻችን በክፋት የምታዩት የሰውን የመዳን ጉዞ አጨልማችሁ ብቻችሁን የአንድ አካባቢ እና ወይም ደግሞ በጎስ በዘር በቡድን ተቧድናችሁ እሪ የምትሉብን እናንተ ትልልቅ ምሰሶ አለባችሁ። ያ ምሰሷችሁ ትውልዳችሁ ላይ አርፏል። አላወቃችሁትም፣ አልተረዳችሁትም እንጂ ምሰሶው ትልቅ ነው። እናንተም ህይወት ውስጥ ያለ ምሰሶ፣ ምክንያቱም ከላይ ያለውን ገድቦ ይዟል። ምሰሶ ታሪክ ነው፣ ጥልቀት አለው። ከኋላ ዘር ማንዘርህ እርግማንን ተሸክሞ ዘመን ጊዜ ጣለውንም ሁሉ ተሸክመ ጫና በስቶ ሰው ላይ የምታሳርፈው በደል የምታከማቸውና የምትፈጥራቸው ሐሳቦች እና ምቀኝነቶች በስርዓት ውስጥ የተሸፈኑ ትልቅ ምሰሶዎች ነው። አንተ በቤተ እግዚአብሔር ላይ አጥቂ ነህ። አንተ በስመ አምላክ ውስጥ ገብተህ ቃለ እግዚአብሔርን እየጠቀስህ የሌሎችን ህይወት ጉድፍና እድፍ እየፈጠርህ ምሰሶው በከፍተኛ ሁኔታ እያዳበርከው ነው ያለው። ትውልድህ የወደቀ ነው። ጊዜውም ዘመኑም በአንተ ልክ ብቻም አይደለም፣ ከአንተ ልክ በላይ ወቅቱና ሰዓቱ ለትውልድህ እንዳይመች ሆኖ ታስቀምጠዋለህ። ምሰሶ ነው። አየህ፣ ያ ምሰሶ እኛ ለዘመናት አስቀምጠነዋል። ከጣሊያን ወረራ ጊዜ የነበረው ሁኔታ በከፍተኛ በባዕዳን መንፈስ መለከፍን አዘውትረን ቀጠል። ከዛ በኋላ ደግሞ እጅግ ክፉ ክፉዎቹ፣ ተንኮለኞቹ፣ ምቀኞቹ ወደ መንፈሳዊ ጉዞ ውስጥ በተለያየ አይነት ፍላጎት ገቡ። የቤተ እግዚአብሔር መንፈስ አዳከሙ፣ አቀጨጩ፣ አቀነጨሩ። ከዛም አልፎም ተርፎ በክህደቱ ዓለም ውስጥም ዋነኛው ስራ አስኪያጆች መሪዎች ነበርን፣ ተዋናዮች ነበርን። ወደ ደም ቅዠት ገባን። ጠቅላላ ብዙ በጎ የሆኑ ነገሮችን ካድን፣ ስር ነቀል ለውጣልን። አገርንም ትውልድንም ታሪክንም ስሩን ነቀልን። አዳዲስ መጤ የሆነ ሀሳቦችን አስገብተን ቃዠን። ከዛ በኋላ የተወለድነው በዚህ ቅዠት ውስጥ ስለሆነ በእውን እያየን እንቃዣለን፣ እያየን እንቀናለን፣ እያየን እንመቀኛለን፣ እያየን ጨለማ በሰው ህይወት ውስጥ እናስቀምጣለን። የብርሃንን መንገድ አንመርጥም። ብርሃናችን የሚታየው በክፋት ውስጥ የተገለጠ ሆኖ ነው። በዓይንህ ያለውን ምሰሶ ስለምን አትመለከትም ብሎ ጥያቄ ያቀርቡን። ለዚህ ጥያቄ መልስ አልሰጠንም። ወይም ወንድምህን ከዓይኑ ጉድፍ ላውጣ ፍቀድልኝ እንዴት ትለዋለህ? እነሆ በዓይንህ ምሰሶ አለ አለ። በቃ እርግጠኛ ሆነ አለ አለ። ያ ምሰሶ ዛራችን ነው። ያ ምሰሶ አይነ ጥላችን ነው። ያ ምሰሶ ውቃቢያችን ነው። ያ ምሰሶ አውቀንም ሳናውቀውም የወረስነው መንፈስ ነው። አብርሃም ያወረሰው እኮ ሀብትን አይደለም፣
ርስትንም አይደለም ያወረሰው አምልኮትን ነው። ከዛ በኋላ ነው ርስትን ያገኘው። የተስፋው ቃል የቃል ኪዳን ኃይልና ጥበብ ያገኘው ከዛ በኋላ ነው። ስለዚህ በዓይናችን ውስጥ ምሰሶ አለ። ያ ምሰሶ ምቀኝነታችን ነው። ያ ምሰሶ ክፋታችን ነው። ያ ምሰሶ ሴራና ተንኮላችን ነው። በሴራ ነው ይህን ዘመን ያሳለፍ ነው። ስንሿሿም በሴራ፣ ስንፈቃቀድ በሴራ፣ ማዕረጋችን ስናገኝ በሴራ፣ አንዱን ጠልፈን አንዱን ጥለን አንዱን አንጠልጥለን ስንጓዝ ከእጃችን እያመለጠ የሚፈርጥ ትውልድ ደግሞ ከፊታችን አለ። ክፉ እንጀራ በልተን ክፉ ተናግረን ክፉ አይተን ደግሞ በረከት መጠበቅ የለብንም። እግዚአብሔር ይማረን። በዓይንህ እነሆ ምሰሶ አለ። ስለዚህ ዓይናችንም የምሰሶ ያህል ትልቅ ሸክም አለበት። ለዚህ ነው የቡዳ መንፈስ ሲባል ግራ የምንጋባው። ነገሩ ተተረማምሶብናል። በቴዎሎጂው ዓለሙም ውስጥ የዚህ የመናፍስቱን ጉዳት የሚገልጽ ባለጸጋ ስለሌለ ዝም ብለን ከውጭው ዓለም የቃረምናቸውን ቲዎሪ ድብልቅልቅልቅ እናደርግና ስንቆም የጸጋ ምስጢር ያጥረናል። የሞገስ ኃይል ከህይወታችን ይጎለናል። ምክንያቱም ምሰሶ አለ፣ እዚህ ይጋርደናል። ምሰሶ ያው ቤት መሸከሚያ አይደል? ምድራዊ ነገርን መሸከሚያ እኮ ነው። ምድራዊ እይታ በሙሉ በዛ ሸክም ውስጥ ሆኖ ሰማያዊን ይከለክልሃል። ወደ ላይም ተተክሏል፣ ወደ ታችም ተተክሏል። ቶሎ አይነቀልም ምሰሶ እና ከባድ ነው። በዓይን ምሰሶ አለ ይላል። ይሄ ምሰሶ የተሰወረው ጠላታችን ነው። መንፈሳዊነት ብለን እምነትን ስንይዝ ከጠላት ጋር ያለውን ግብግብ ከስጋዊ ጋር እናደርገዋለን። ሁልጊዜ ጠባችን ከጥላቻ አውድማ ውስጥ የተገኘን ስለሆን የዛ ሂነት በባህሪያችን እየተከሰተ ጉዳታችንን ያጠናክረዋል። የቁጣ ዓይን የሚል ደግሞ አለ። የቁጣ ዓይን ዘዳግም 28 ላይ እግዚአብሔር በእብደት በእውርነት በድንጋጤ ይመታሃል ይላል። አንደኛው እንግዲህ እብደት ነው። እብደታ ያለህ ይስማማሃል፣ ትለምደዋለህ፣ አብረህ ታብዳለህ። በቃ ችግር የለም። ጠጥተህ ታብዳለህ፣ ሰርቀህ ታብዳለህ፣ ቀምተህ ታብዳለህ። የእብድ ገንዘብ ነው። እና ደግሞ እውርነት ይላል። ለመለየት እንዳችል የዓይን ብርሃን አጥሯል። ዓይንህ ጥቅምን ብቻ ስለሚያይ ለሌላው በጎነት ስለሌለው ፍቅርም ርኅራኄም ሰላምም በባህሪያ ውስጥ ስለማይከሰት ጥቅምን ብቻ የሚያይ ነው። በእውርነት ይላል። እውርነት መታወር፣ በቃ የተሰጠህን ብርሃን ማጣት። አየህ፣ እግዚአብሔር ሲቆጣ ደግሞ ይህን ምን ያህል መንገድን ይዘጋል። እውር እቅድና ፕላኖቻችን በየግል ሀሳባችን ውስጥ የተወጠረ ስለሆነ ለብዙ የሚውል በረከትና ተስፋ የማይገለጥብን ይሆንና የህይወት ዳርቻዎቻችንና የእውቀት እሳቤዎቻችን ሁሉ ወይ በአንድ ሰው ወይም በፍላጎት ወይም በአለቅነት ወይም በትልቅነት ሀሳብ ውስጥ የታሰረ ይሆናል። ከዛ ወደ ሌላ አይሄድም። ለሌላው፣ ለወደቀው፣ ለተራበው፣ ለተጨነቀው የሚደርስ ተክለ ቁመናና የበረከት እይታ እያጠረ ይመጣል እና በእብደት በእውርነት በድንጋጤ ይመታል። ልብም መደንገጥ ይጀምራል። የልብ ምታት እየጨመረ ይመጣል። ሁልጊዜ ዘመኑ፣ ጊዜው፣ ቦታው፣ ስፍራው፣ ኑሮው፣ ቤቱ የሚያስደነግጥ ይሆናል። መውጫው፣ መግቢያው፣ ዛሬ ያልደነገጥንበት መንገድ፣ ያልፈራንበት አቅጣጫ፣ ያልተሸማቀቅንበት ብርሃን የለም እኮ። በሁሉም በጆሮአችን ደንግጠናል። በምንሰማው ነገር በምናየው ደንግጠናል። ዓይናችን የሚያመጣው ድንጋጤ ነው። በምንመለከተውና በምናስተውለው ሁሉ ፍርሃት፣ ጭንቅ፣ ሐሳር፣ በረከት ማጣት፣ ችግር ምንቅጡ ውስብስብ ነው። በዚህ ሁሉ ታጥረናል። ይሄ የቁጣ ዓይን ነው። የቁጣ ዓይን ሲሆን የጠራኸው ያቀረብከው ሁሉ ዞር ብሎ ከድቶ የሚያማ የሚያሳድድ የሚጠላ እና እንደውም በቃ ሌላ አይነት ችግር ፈጣሪ የቅርብ ጠላት የቅርብ ምቀኛ የቅርብ ጸር ይሆንና በቃ ተስፋ ያስቆርጣል። ልጆቻችሁ የስልክ ናቸው፣ የእናንተ አይደሉም። የቴሌቪዥን ናቸው፣ የላፕቶፕ በቃ ትርክን ያስለምድ ናቸው። አይምሯቸው ግን የወላጅ አይደለም። ወደ እግዚአብሔር ቀና የሚል አይምሮ ፍጠሩላቸው። ብዙዎቻችን መውለድ እንጂ ማሳደግ እየቻልን አይደለምና፣ ስለዚህ ነው ታማኝ አገልጋይ ማን ነው? የጌታውን ወርቅ ያልቀበረ ማን ነው?
እግዚአብሔር ልጅህን ወርቅ አድርጎ ሰጠህ። አንተ ግን በእውቀት ማሳደግ ሲገባ በድንቁርና ቀበርከው። ልጅህን ቀበርከው። ስታጎርስ ስታለብስ የምትወድ ትመስላለህ። አይደለም፣ አትወደውም። አይምሮን እስካልጠበክለት አትወደውም። እግዚአብሔር ገላውን ነው የሚፈልግልህ፣ አይደለም አይምሮን ነው። የልጆቻችን ጠባዩ አይምሮ ሳይቀር የተቀበረ ነው። ወላጅ በዚህ ተጠያቂ ነው። መጽሐፍ እንዲህ አላለም ነበር? ብዙ ወተባዙ ወምልእዋ ለምድር አላለም ነበር ብሏል እንጂ። ታዲያ ይሄን ምድር ነበር እንድንሞላ የታዘዝ ነው ነበር? ይሄን አሕዛብ ይሞሉታል፣ ከአንድ በላይ ስለሚያገቡ ይሞሉታል። ኧረ ይሞሉታል። አንተ እንድትሞላ የታዘዝከው መንግሥተ ሰማያትን ነው። ዘር መተካት ሲልህ ምን ማለት ነው? አንተ ዘር መተካት ምን ማለት ነው? ላግቶ እየወለዱ መኖር ነውን? አይደለም። ዘር መተካት ለመንግሥተ ሰማይ ነው። ለምን 100 ነገድ ነበርን። ታዲያሳ ከ100 ነገድ አንዱ ጠፋ። መላእክት 100 ነገድ ሆኖ ተፈጥረው አንዱ ሲጠፋ የሰው ዘር ተተካ። ያ የሰው ዘር መንግሥተ ሰማያትን የሚሞላ ነገድ እስኪሆን ድረስ በዚህ ዓለም ይኖራል። ዘር የምንተካው ለመንግሥተ ሰማይ ነው፣ ለዚህ ዓለም አይደለም። ለሚጠፋው ለሚያልፈው ምን አሳስቦን? ዘር መተካት ማለት ቅዱሳንን ማፍራት ማለት ነው። ወንበዴ ማፍራት አይደለም። ሌባ ማፍራት፣ አጭበርባሪ ማፍራት አይደለም። ሱሰኛና የአይምሮ ጥገኛ ትውልድ ማፍራት አይደለም። ዘር መተካት ይሉሃል ቅዱሳንን ማፍራት ነው። ይኸውልህ ወንጌል ተዘራ፣ አንተ ደግሞ አፍራ። እስኪ አስብ። ከዚህ ህይወት ነው የራቀ ነው። አይምሮ ጠባያችን ጠፍቷል። ጠባዩ አይምሮአችን ተሰቋል፣ ተቀበረ። በዚህ ምክንያት ደግሞ ለቅድስና የተመረጡ ልጆቻችን ሳይቀር በእኛ ንዝህላልነት ይቀበራሉ። የወላጅ መጨቃጨቅ፣ የአባት የእናት ጉርምርምታ፣ የእርስ በርስ ሁከት ልጆቻቸውን አይምሮ በሙሉ በድሏል። አያችሁ፣ መከባበር አልባ ትዳር፣ መፋቀር አልባ፣ መተማመን አልባ ትዳር የማይታመኑ ልጆችን ያፈራል። ስለዚህ ጠባያዊ አይምሮአችን እንድንጠብቅ ያዛል መጽሐፍ። በዚህ ጠባያዊ አይምሮአችን ነው ነፃ ፈቃዱ ያለው፣ ውሳኔው ያለው። ወደ እግዚአብሔር የመቅረብ ስሜታችን ጎልቶ የሚታየው በዚህ አይምሮ ነው። አያችሁ፣ ስለዚህ በዚህ ነው ሃይማኖትን የምናገኘው። ሃይማኖት ትልቁን ወርቅ እናገኛለን። አያህ፣ ወደ እግዚአብሔር የምንቀርብበት መሰላል እሱ ነው፣ እምነት ነው። እንዲት ሴት እላዋ ላይ ያለው ከአባቷ የመጣ ዛር መንፈስ ወይ ከእናቷ የመጣ ዛር መንፈስ ካለና ብቻዋን ሊያገባት ከፈለገ ቆንጆ በመሆኗ የበላት ቡዳም ሊሆን ይችላል፣ በልጅነቷ የገባ ሊሆን ይችላል እና ያቺ ሴት ቆሞ ቀር እንድትሆን ወይም ምንም አይነት ወንድ ሲቀርባት ብብቷን እያሸተተ አፏን እንዲሸት እያደረገ ንግግሯን እንዲሸት እያደረገ በተለያየ አይነት መንገድ አልጋ ላይ ሽንቷን እንድትሻና እያደረገ በብዙ ነገር ሊፈትናት ይችላል። እሺ፣ ከዛ ከወንዶች ራቀች። ግን በመልኳ ምክንያት ደግሞ አንዱ ወንድ አይቷት መስተፋቅር ይልክባታል። መስተፋቅርም ሰይጣን ነው። ይመጣል፣ ይገባል። እንዴት ናችሁ ይላል። ውስጥ ያሉትን ዛሮቹን አለን ይሉታል። መቼም እግዚአብሔር ይመስገን አይሉም ማለት ግባ ተብዬ ነው። ማን የላከህ? አንድ የሆነ የወደዳት ወጣት አለ፣ ሂድና አፋቅር ተብዬ ነው ይለዋል። እና ግባ፣ ችግር የለውም አብረን እናፋቅርና ከሰርጉ በኋላ እናፋታለን ይላል። ስለዚህ መናፍስት ትዳርን አይፈልጉትም። ጋብቻ ይፈጸማል፣ በቁርባንም ይሁን በምንም ስንቶቹ እየተፋቱ እያየን ነው። ሰርግም ይደገሳል፣ ወጪ እንዲወጣ ይፈልጋሉ። ትዳሩን ግን አይፈልጉትም። መውለድ መክበድ ምናምን እንደዚህ ምናምን ወግ ማረግ ማየት ምናምን አይፈልጉም። ከተጀመረም ደግሞ ነው አመለጥሽኝ፣ እናትሽ እኮ በዚህ ወር በዚህ ቀን ትገብረ ነበር። እሺ፣ በአመት 3 ጊዜ ባልና ሚስት እንካቅመስ። ልክ ወሩን ቀኑን ጠብቆ ፋሲካ ይሁን የመስቀል በዓል ይሁን መስከረም ላይ ወይ ግንቦት 1 ቀን ሊሆን ይችላል ማታ፣ ወይ ደግሞ ሰኔ ሚካኤል 12 ብቻ ግብሩ በሚገበርበት በአመት 3 4 ይገብራሉ። እናቶቻችን ፈጫሳ ምናምን እያሉ ይገብራሉ። በዛሽ ጊዜ ጠብቆ የድሮውን ግብር ያሻሽለዋል። ድሮ ቡና ከነበረ ኑግ ምናምን ቂጣ ከነበረ አሁን ሚስቱ ነች ቂጣ የምትሆንለት፣ ይጠፈጥፋታል። እሷም ደግሞ የዛን ካቀመስ ነው። ትዳር ውስጥ በጣም ብዙ ጊዜ መናፍስቶች ትዳሩን ለማፍረስ የሚጠቀሙበት መንገድ ስትራቴጂክ ነው። ይሄንን መንገድ መናፍስት ልጆች እንዲታመሙ በማድረግም ይቀጥሉበታል። ገንዘብ ልክ ባልየው ትንሽ ጠርቀም ያለች ገንዘብ ሲመጣ ልጁ ቀጥታ ቴሌቪዥኑን በድንጋይ ወይ በሆነ ነገር እንዲሰብረው፣ ሶኬት እንዲቃጠል፣ ማሽኖች እንዲቃጠሉ፣ እዳ እንዲመጣ፣ ብድር ምናምን ውስጥ እንዲገቡ
ሐሳብ እንዲሆንባቸው የሆነ ጭንቀት እንዲሆንባቸው ወይ ሚስት ወይ ባል ይታመማሉ ወይ ልጆች ይታመማሉ የሆነ ኬዝ ካንሰር አለበት ወይ እንደዚህ አለበት እንደዚህ ሆነበት ተብሎ ከትምህርት ቤት ወይ በጥባጭ ልጅ ይሆናል ወይ ዘገምተኛ ልጅ ይሆናል በቃ ትዳሩን ምስቅልቅል በማድረግ ቆርጠው ይነሳሉ ከዛ ሲፋቱ ነው ሚስትም ብቻዋን ባልም ብቻውን በሚሆኑበት ሰዓት ላይ ሲደዋወሉም ምን ፈለክ ብሩን አትልክም እንዴ እና ተረጋጊያ ይላል ደግሞ አንዳንድ ጊዜ መቼም ቆጣ ይላል ሴቶችን ወሬውን ተው አሁን ብሩን ላክ ጥርቅም ሴትዮዋ ማታ ችግር አለባት እንኳንም ፈተዋት ይላል ከዛ ደግሞ አንዳንድ ልጆቹን አፍቀውት በአመት ባል ጊዜ ደውሎ ስልኩ ሲደወል ታየውና እንኳን እናንተ አባታችሁ ነው ትላለች ሄሎ እንዴት ነህ ሰላም ነህ እንኳን አደረሰ እንኳን አትልም ሄሎ አባዬ እንዴት ነህ ሰላም ነህ እንኳን አደረሰ ምናምን ይላሉ ከዛ ይዘጋዋል በቃ እናቱ ጋር ያለው እሱ ወይም ብቻውን የሚኖረው እሷም ደግሞ የእናቷ ጋር ወይ ብቻዋን የምትኖረው ካፈርኩ አይመልሰኝ ልብ ድንጋይነት አለ ወይም ደግሞ ይሄ ድርቅ ማለት ግትር ማለት ፍርድ ቤት ገትረዋለች ያ ግትር ያለ ልብ እኮ ነው ፍርድ ቤት የሚገትረው እሱም ደግሞ እልህ ይዘውና ንብረቱን ወደ እናቱ ወደ ወንድሞቹ ያሸሽና ከዛ በኋላ ይካፈሉ ሲባል ምንም የለውም ይባላል ንብረት አሽሿል ደግሞ እንደገና ይግባኝ ይጠይቃል በቃ እንዲህ እየተባባሉ አይነጥላ ፎይ ብላ ቁጭ ትላለች አፋታው ትላለች በህይወታችን ውስጥ በተለይ እንደ ወጣት በጣም አሁን ላይ የሚያስፈልገን ምን ይመስላችኋል ምናልባት ስራ የሌለው ሰው ስራ ሊል ይችላል እርግጥ ነው ስራ ያስፈልጋል ግን ስራን እንደው የሚያገኘው ሰው ሊሰራ የሚችለው እስከመቼ ነው ካልን አቅሙን እስካገኘ ድረስ ነው በቃ የመስራት አቅም እስካለው ድረስ ሊሰራ ይችላል ገንዘብ ያስፈልገኛል የሚል ሰው ቢኖር ገንዘብ እርግጥ ነው ያስፈልጋል ግን የሚጠቀምበት እስኪሞት ድረስ ነው ከሞተ በኋላ መቼስ ገንዘቡ ሊጠቅመው አይችልም ሰው በህይወታችን ውስጥ ለዘላለም የሚጠቅመን ነገር ግን አንድ ታላቅ ነገር አለ ጋይስ ኢቭን ከሞትን በኋላ እንኳን ሊጠቅመን የሚችል ነገር አሜን በዚህ በጣም ክፋት በሞላበት ህይወት ውስጥ በእጅጉ በህይወታችን ውስጥ የሚያስፈልገን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው በልባችን ውስጥ ክርስቶስ ኢየሱስ ያስፈልጋል ያኔ ክርስቶስ ልብ አለን ብለን በዚህ ክፋት በሞላበት ህይወት ውስጥ በጣም እንደው የዋህቱት ክርስቶስን የሚመስል ከክርስቶስ ጋር የተጣበቀን ሰዎች እንሆናለን እና ቅዱስ ጳውሎስ ለገላትያ ክርስቲያኖች ምን ነበር ያላቸው በምዕራፍ 4 ቁጥር 19 ላይ ልጆቼ ሆይ ይልና ልጆቼ ሆይ ብሎ ይጠራቸውና ክርስቶስ በእናንተ እስኪሳል ስለናንተ ዳግም ምጥ ይዞኛል አለ ክርስቶስ በእናንተ ምን እስኪሳል አሁን ለእኛ የሚያስፈልገን ጋይስ ይሄ ነው ማለት ክርስቶስ በልባችን ውስጥ በእኛ እስኪሳል ድረስ ነው በቃ እሱ ነው በእኛ መሳሉ ነው በጣም የሚያስፈልገን ይህ ማለት ከዓለም ውጡ ማለት ነው እንዴ አይደለም እኮ ማለት በዓለም ውስጥ ሆነን እግር ኳስ የሚጫወተው እግር ኳስ እየተጫወተ ሩጫንም የሚሮጠው ይሮጣ ባስኬትቦል የሚጫወተው እየተጫወተ ፑል የሚጫወተው ፑልን እየተጫወተ ቤቱ ቁጭ ብሎ ፒኤሱን የሚጫወት ፒኤሱን እየተጫወተ ጊዜን ግን መጥቶ ነው ማለት ነው ይሄ ሁሉ የሆነ ግን በልብ ውስጥ ግን እግዚአብሔር አምላኩ የሆነለት ኢየሱስ እርሱ ጌታ የሆነለት የሚራራ የዋህ ትሁት የሆነ ክርስቶስን የሚናፍቅ ተስፋውን በእግዚአብሔር ላይ ያደረገ እንዲህ ያለ የዋህ አይነት ክርስቲያን ነው ልንሆን የሚገባንና እንዲህ እንድንሆን ደግሞ በእኛ ክርስቶስ ሊሳል ይገባዋል ስለዛ ክርስቶስ ነው በህይወታችን ውስጥ እጅጉን የሚያስፈልገን አሁን ላይ ሌሎቹ ቀጣይ የሚመጡ ናቸው ስለዛ ክርስቶስን ልንናፍቀው ይገባል ነው ይቆያል ቁርባን ይፈርሳል የሚል ጥያቄ ጠይቃሉ ቁርባን የሚፈርስ ነገር አይደለም ቁርባንና አፈረስኩ ሰርቼ እንደዛ አይደለም ቁርባን ከሚደገሙ ሚስጥራት መካከል የተደረገበት ምክንያቱም ይሄ ነው ደግመን መቀበል ስላለብን ደካሞች ስለሆነ ኃጢአት ስለምንሰራ ማለት ነው የግድ የሚያስፈልገን ነገር ነው መድኃኒታችን ነው በቃ ያለሱ መኖር አንችልም የጌታ ደም ዛሬም ትኩስ ነው ዛሬም ይሰራል ስንል እኮ እያልን ያለ ነው በዛ ሚስጥር በኩል ኃጢአታችን ያስተሰርይልናል የጌታችን ደም ዛሬም ያነጻናል ስንል እያወራን ያለ ነው በዛ ሚስጥር በኩል የክርስቶስን ስጋና ደም በመቀበል በኩል ማለት ሌላ መንገድ የለው ሌላ የተሻለ መንገድ ኖሮት አይደለም ስለዚህ ስለ መዳን ባስብን ቁጥር የግድ ቅዱስ ቁርባንን ማሰብ አለብን ቆርብ ንስሐ ገብተን ካልቆረብን ንስሐችን ፍጻሜን አላገኘም በቃ ንስሐ በጣም የመግባት ልምድ ያላቸው ቅዱስ ቁርባን ግን የማይደፍሩ ሰዎች አሉ ለኔ አይገባኝም የሚሉ ሰዎች አሉ ከቆረብኩ በኋላ ኃጢአት መስራት አይቀርም የሚሉ ሰዎች አሉ ይሄ ሲባል ምን እንደማስብ ታውቃለህ ጌታችን ቁረቡ ሲል ከቆረብን በኋላ ኃጢአት እንደምንሰራ ያውቅም ስጋዬን ብሉ ደሜን ጠጡ አለበለዚያ ሕይወት የላችሁም ሲለን ከበላን ከጠጣን በኋላ እንደምንበድል አያውቅም ማለት ነው
ቅዱሳን ሐዋርያት የኛ ድካም አይገባቸውም ማለት ነው። በጣም የሚገርመኝ ቃል አለ። በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን የማይራራልን ሊቀ ካህናት የለንም ይላል ቅዱስ ጳውሎስ። በነገሩ እኛን ሆኖ የኛን ፈተና ሁሉ የተፈተነ ነው እንጂ ለኛ ድካም የማይራራ ሊቀ ካህናት የለን። የኛን ድካም የማያውቅ ሊቀ ካህናት የለን። ያውቃል ድካማችን። ስለዚህ ከቆረብን በኋላ እንደምንበድልም ያውቃል ማለት ነው። የሚገርመው የመጀመሪያዎቹ ቆራቢዎች ቅዱሳን ሐዋርያት ናቸው። ቆርበው አላደሩ። ቅዱስ ጴጥሮስ 3 ካደው። ይሁዳ ገና ቅዳሴው ሳያልቅ ጌታችን ሳያሰናብታቸው በመሃል ወጥቶ ሄዶ ጌታችንን ሸጠው። ሌሎች ሐዋርያት አናውቆም ብለው ሸሹ፣ ጠፉ። ገና ቆርበው እንደወጡ ጌታችን ሲያቆርባቸው እንደዚህ እንደሚያደርጉ ያውቃል። እየነገራቸው ነው። ትከዱኛላችሁ፣ ዶሮ ሳይጮህ ትከደኛለህ፣ ትሸጡኛላችሁ፣ ከእናንተ መካከል አንዱ አሳልፎ ይሰጠኛል፣ አናውቆም ብላችሁ እኔን ጥላችሁ የምትሸሹበት ቀን ይመጣል እያለ እየነገራቸው ነው። ከአንድም 3 ትከዳኛለህ። ከቆረቡ በኋላ ያን እንደሚሰሩ ያውቃል። ግን ቅድም እንዳሉ ለብርቶች የሚሰጥ ሽልማት ደግሞ አይደለም ቅዱስ ቁርባን፣ ለደካሞች የሚሰጥ ማበረታቻ መድኃኒት። ከቆረብን በኋላ እንደምንበድል ያውቃል እግዚአብሔር አምላክ። እኛ የአቅማችንን ያክል ላለመበደል ላለመውደቅ እንታገላለን፣ እንጥራለን። ከዛ በኋላ እንወድቃለን። ጌታችን መውደቃችንን ብቻ ሳይሆን ላለመውደቅ ደግሞ የታገልነውን ትግል ይመለከታል። ለሁሉ በትርፉ መጠን ዋጋ ሰጠዋለሁ አላለም ጌታችን። በድካሙ ልክ ነው ያለው። በድካማችሁ ልክ በልፋታችሁ ልክ ዋጋችሁን ሰጣችሁ ዘንድ ዋጋዬ ከኔ ጋር አለ፣ በስራችሁ ልክ ሰጣችኋለሁ አለ እንጂ በውጤታችሁ ልክ አላለም። ላለመውደቅ የምናደርገው ጥረት ነው ካለመውደቃችን በላይ እኩል ዋጋ አለው። ካለመውደቃችን እኩል ላለመውደቅ ያደረግነው ጥረት ዋጋ አለውና ስለወደቅን ብቻ አይ በቃ የእናንተ ነገር አበቃለት አንባልም። ላለመውደቅ ምን ያክል ታገላችኋል ነው ጌታችን ጥሪውና እንደዚህ አይነት የሚያሳስቱ ከኛ ሳይሆን ከጠላት ዲያብሎስ የሚመጡ ሐሳቦች አሉ። አይ አንተ እኮ መበደል አይቀር ጸባይህን እያወቅከው ነገ መልሰህ ትበድላለህ፣ አንተ ማን ስለሆንክ ነው ለቅዱስ ቁርባን የምትቀርበው ምናምን። ሌላኛው በጣም መስተካከል ያለበት ነገር ለቅዱስ ቁርባን የተገባ መሆን የሚችል ማንም ሰው የለም። ማንም ሰው በቃ ዛሬ ተገብቶኛል ልቁረብ የሚል ሐሳብ ሲሰማ መቁረብ የለብን። ዛሬ ይገባኛል ብለህ ባመን ቀን መቁረብ የለብን። ኃጢአት ነው። መቼም የተገባና ነው። ለመጀመሪያ ጊዜ ጌታን ወደ ራሱ የተቀበለችው እመቤታችን ናት አይደል? እናቱ ሆና በማህፀኗ ያሳደረችው እሷ ናት፣ በውስጧ ያሳደረችውና እሱን ስትቀበሉ የነበራት ንጽህና እኛ የለንም። እሱን ለመቀበል የሚያበቃ ንጽህና የለንም በጭራሽ ማለት ነው። መቼም የተገባና ነው። ምሕረቱን ብቻ ተስፋ አድርገን ነው። ቅዱስ ባስልዮስ የደረሰው ውዳሴ አምላክ የሚባል በጣም ግሩም ጸሎት አለና በተለይ የማክሰኞና የአርቡ በደንብ ያወራል ስለ እንደዚህ አይነት ጉዳይ። የአርቡ ላይ ጸሎት ወደ እግዝእትነ ማርያም የሚል ክፍል አለውና እመቤቴ ሆይ አንቺ ጌታን ስትቀበዩ ጌታን ለመቀበል የነበረሽ ንጽህና ነው የለኝም፣ ግን ደግሞ ጌታዬን ግድ የሱን ስጋና ደም መቀበል ግድ አለብኝ፣ ምርጫ ጉዳይ አይደለም። ስለዚህ የኔን ኃጢአት ሳይሆን ያንቺን ንጽህና፣ ያንቺን ቅድስና፣ ያንቺን ምልጃ አይቶ እንዲምረኝ ወደ ልጅሽ አማልጅኝ እያልኩ ወደ ቅዱስ ቁርባን እቀርባለሁ ይላታል። ማክሰኞ ላይ የሚመጣና ጌታ ወይ ያንተን ስጋና ደም መቀበሌ እንደ ድፍረት አትቁጠርብኝ፣ የምቀበለው ስጋዬን ካልበላችሁ ሕይወት የላችሁም ብለህ ስላስጠነቀቅከን ነው፣ ካልበላው ስለምሞት ነው። ግን ደግሞ ለመቀበል የሚያበቃ ንጽህና ጭራሽ የለኝም። ስለዚህ ድካሜን አይተህ አትፍረድብኝ፣ ምሕረትን ቸርነትን አድርግልኝ እያልኩ ወደ ቅዱስ ቁርባን እቀርባለሁ ብሎ ሲማጸነ፣ በቃ እውነተኛ ክርስቲያን ይሄ ነው። ትህትና ማለት ይሄ ነው። እኔ አይገባኝም ቅዱስ ቁርባን ብሎ መተው ትህትና አይደለም፣ ትዕቢት። ትህትና እኔ አይገባኝም ስለዚህ ጌታው አንተ ይቅር በለኝ እያሉ መቅረብ ነው እንጂ አይገባኝም ብሎ መሸሽ አይደለም። በጣም አይገባኝም ብሎ መሸሽ አይደለም። እና እውነተኛ ትህትና መሸሽ እንዳልሆነ ተረድተን ሰው ድግስ ጠርቶ እንዴት ይሸሻል? ለልጅ ምርቃት ወይ ለሰርግ ደግሰ ሁሉም ሰው ነጭ ለብሶ አምሮበት መጥቶ በጣም ያለህን ሀብትን አሟጠ ተበድረ አርደ ምናምን አስቀምጠ መጥቶ ዘምሮ እልል ብሎ እግዚአብሔር ስጦታ ሰጥቶ ምናምን ነገር ስጦታ መጥቶ ብሳ ብሎ ሲባል በእውነት እኔ አይገባኝም ያንተን ድግስ መብላት፣ እኔ ላንተ ሞንሱ አይደለም ይቅር በለኝ እያለ ወጥቶ ቢሄድ ወይ ምን አይነት ቱታን ናቸው? እንደ እግዚአብሔር ይስጣቸው አትልም? ታለቅስ እናቶቻችን እኮ ያለቅሳሉ። ምን በድዬ ነው ከእጄ የማትበሉት ብሉልኝ፣ እንዲህ ደክሜ ምን አጥፍቼ ነው ምን አስቀይሜያቸው ነው ብለው ያለቅሳሉ እንጂ ደስ አይላቸው። እግዚአብሔርም እንደዛ ነው። በሬ አይደለም ያረደው፣ አንድያ ልጁን ብቸኛ ልጁን ያረደ። ነጭ ለብሰን ጥላ ለብሰን አምሮብን መባ ይዘን ጧፍ ዘቢብ ይዘን መተን አስቀድሰን አመስግነ ነው እልል ብለን ዘምረን ብሉልኝ ሲል አይ እኔ በእውነት አይገባኝም ስንል ፊት ሲወዱኝ አይልም። ኑና እንዋቀስ ነው የሚለው አንደኛ ኢሳይያስ ምዕራፍ 1:18 ላይ ኑና እንዋቀስ፣ ያጠፋው እንዋቀስ፣ ልውቀሳችሁ እኮ እንዋቀስ፣ ያጠፋሁት ካለ ንገሩኝ ማለት ምንሽ ምንድነው ያደረኩት ንገሩኝ፣ ምን አጥፍቼ ነው የሚለው። ልጄን አርጄ ደግሼ ሰርግ ጠርቼ ለምንድን ነው የማትበሉት? ትዕቢት ነው፣ ትህትና አይደለም፣ ረግጦ መውጣት ነው የሚሆነውና አስተሳሰባችንን ማረም ያስፈልጋል። ስለዚህ አክቹሊ ይሄ ነገር ምንድነው የሚለውን ነገር አጥርቶ ማወቅ ጥሩ ነው። በቃ ምን ትክክል ነው ምን ትክክል አይደለም የሚለውን ለመለየት ምንድነው ይሄ ነገር ምንድነው ከኔ የሚጠበቀው ጌታ ሐዋርያት ሲያስተምሩት ምንድነው የሚለውን ካወቅን እንደዚህ አይነት የስተት ሐሳቦች አያሰናክሉም።
ስለዚህ ትምህርቱን ሐሳቡን አጥርቶ ማወቅ በልምድ እንዲሁ በስነ ቃል ምናምን የሚነገሩትን ነገሮች ብቻ ይዞ ሳይሆን አክቹአሊ እውነተኛው ትምህርቱ ምንድነው? ንግግር እኮ ጭራሽ ፈጥረናል። ለምሳሌ የሆነ ሽማግሌ አጉል ቦታ ቢታይ የሰውዬ በመቁረቢያ እድሜው ትላለህ። ምክንያቱም በቃ ለአንተ የመቁረቢያ እድሜ ሽምግልና ነው። ህዝቡ ውስጥ የመቁረቢያ እድሜ የሚለው ሽምግልና እንደሆነ እያስረዳ ነው በስነ ቃላችን በምናችን። እንደዛ ሳይሆን የቤተክርስቲያን ትምህርት ከቤተክርስቲያን መማር ያለብን ከውጭ አይደለም የሚለውን ነገር ነው አጽንኦት መስጠት የምፈልገው። ምናማተው በነገራችን ላይ በጸሎት መካከል ካማተብን ስለ ሁለት ነገር ነው የምናማተብ። አንደኛው ስለ መስቀል የሚያነሳ ምዕራፍ ላይ ስንደርስ ለምሳሌ መስቀል ኃይልነ ብንል እንዲህ አይነት የመስቀል ምልክት እንሰራለን። ሁለተኛ የሚያስደነግጥ ወይም ደግሞ ክፉ ሐሳብ በልባችን ሲመጣብን ያንን ያረቅልን ዘንድ እናማትባለን ማለት ነው። ምክንያቱም ጠላት ዲያብሎስ ከሚፈራቸው መሳሪያዎች መካከል አንዱ የመስቀል ምልክት ስለሆነ ነው። ለዚህም ነው እንደውም በቅዱሳት መጻሕፍት እተብ ገጸከ በዘይት ለመንኮቢያት ይቀርብ አሁን በፍትሐ ነገሥት አንቀጽ 14 ላይ ስንመለከት የተጠቀሰልን ለጸሎት ከሚያስፈልጉ ነገሮች መካከል አንዱ ምን ተብሎ ነው የተጠቀሰው ማለት ነው? ፊትህን ከአውራ ጣትህ ቀጥሎ ባለው ጣትህ መስቀል ሰርተህ አማት የሚል ነው። ይሄ አሁን የምንሰራው አይነት ማለት ነውና ሁላችንም ልናደርገው የሚገባ በመስቀል ምልክት ፊታችንና መላ ሰውነታችንን ማማተብን አንተው ማለት ነው። በእነዚህ ጉዳዮች ለምን መስቀልን አይቶ ሰይጣን ፊት ለፊት መቆም ስለማይችል ነው። ንጉሱ ቆስጠንጢኖስ የሮምን ሰራዊት ድል የነሳው በምን ይመስላችኋል? በመስቀል ምልክት መሆኑን አንረሳም አይደል? መቼም ሁላችን በመስቀል ምልክት ነው ጠላቱን ድል የነሳው። ስለዚህ በመስቀል ምልክት ማማተብ ጠላትን ለማሳደድ አንድ ምልክት ነው። በነገራችን ላይ ይኸውላችሁ በጣም የተደራጀና አንተን በደንብ የሚያውቅ ጠላት ካልሆነ በስተቀር መሳሪያ ታጥቀህ ይዘህ ማየት በራሱ ለጠላት ያስፈራዋል አይደል? ለዚህ ነው ይሄ ምልክት የጠላት ማጥቂያ ምልክት ስለሆነ እንዲህ ይዘን የምንታየው መስቀል ምልክት ሰርተን የምንታየው ከዚህ የተነሳ ነው ማለት ነው። ግን ምን አለ መሰላችሁ አንዳንድ ጊዜ በጣም የለመደ ሌባ የለመደ ጠላት ሲሆን መሳሪያ ታጥቀህ ቁመናህ እንደው ለጠላት አስፈሪ ሆኖም እንኳን ቢመለከትህ ንቆ አጥቅቶ ሊመለከትህ። ምክንያቱም በደንብ ያውቃል። መተኮስ አትችልም፣ በደንብ ያውቃል። ተግባብታችኋል። ብትተኩስም እንኳን ኢላማ መምታት እንደማትችል በደንብ ያውቃል ማለት ነው። ስለዚህ ያ በጣም ታጥቀህ እንኳን ቢመለከትህ ምን አይልም፣ አይደነግጥም እና አይሸሽልህም፣ በር አይለቅልህም። አድርገው ነው የሚልህ ማለት ነውና አንዳንድ ጊዜ ይኸውላችሁ በልባችን ውስጥ የሰረጹ ክፉ ሐሳቦች አሉ። ለሰይጣን መግቢያ በር የሆኑ በልባችን ሁሉ ያሰረጽናቸው ያስለመድናቸው ክፉ ልማዶች ሊኖሩብን ይችላሉ። እነሱ ሊሆኑ ይችላሉ ምናልባትም በጸሎት ጊዜ ክፉኛ እየታሰቡ በልባችን ውስጥ እየተንቀለቀሉ ሐሳባችንን ሰብስበን ከእግዚአብሔር ፊት መቆማችንን እያሰብን ኃጢአታችንን እየተናዘዝን እንዳንጸልይ ያደረጉን እነሱ ሊሆኑ ይችላሉ። የዝሙት መንፈስ ከሆነ አሁን ሁልጊዜ እየመጣ የሚረብሽን እና እኛም ጊዜ ሰጠን ስለ ዝሙት እያሰብን እኛም ጊዜ ሰጠን በክፉ ምኞት ውስጥ ታውጠን የምናስተናግደው ከሆነ ያ መንፈስ ያውቀናል ማለት ነው። በደንብ ለምዶናል። ከኛ ሊርቅ አይፈልግም ምንም አይነት የጦር መሳሪያ ብናነሳ ማለት ነው። ምክንያቱም ተኩሰን እንደማንመታውና ጨክነን እንደማንጨክንበት በደንብ ያውቃል። ለዚህ ነው አየው የማይሸሽልህ የማይርቅልህ። ለዚህ ነው አይደነግጥልህም። ሁላ እየተቆጣው እኮ የማይደነግጥ ልጅ አለ አይደል እንዴ? ለምን ቀልድ አስለምደኸዋል ማለት ነው። ከቁም ነገር ይልቅ ወደ ዋዛ ወደ ፈዛዛ እየገባህ አስለምደኸዋል ማለት ነው። ስለዚህ ምን ማድረግ አለብን? እኛ ራሳችን በሰይጣን ላይ የምንወስደው እርምጃ በማማተብ ላይ ብቻ የተመሰረተ ሳይሆን በልባችን ቁርጥ የሆነ ሐሳብ ሊኖረን ይገባል። ለሰይጣን ፊት አትስጡት። ለሰይጣን ቀልድ አታስለምሉት። ጊዜ ሰጣችሁ አታባብሉት። በልባችሁ ውስጥ ጊዜ ሰጣችሁ አታቆዩት። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንግዲህ በሌሎች ቪዲዮዎች በሌሎች ርዕሰ ጉዳዮች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። እንግዲህ ውድ ቤተሰቦቼ ጾማችንም እየተጠናቀቀ አሁን ወደ 7ኛው ሳምንት እየደረስን ነው። ቀጣይ ሳምንት ደግሞ ሆሳዕና ነው። እንግዲህ ሁላችንም እንደ እግዚአብሔር ፍቃድ አሁን በዚህ በጾም ወቅት ላይ የምናሳየውን መንፈሳዊ ተግባራት፣ መንፈሳዊ ድካሞች፣ መንፈሳዊ ትግሎች፣ መንፈሳዊ የዲያብሎስ ውጊያ መንገዶችንም እንደዚሁ ደግሞ ያወቅነውን የተረዳነውን በደንብ እየተገበርን
ህይወታችንን የምናስተካክል ልንሆን ይገባል። በዚህ በጾም ወቅት ያሳየናቸውን መንፈሳዊ ተጋድሎች በቀጣይ ህይወታችን ውስጥ በደንብ አድርገን የምናስቀጥል ልንሆን ይገባል። እግዚአብሔር አምላካችን በጉዟችን በመንገዳችን ከሁላችን ጋር ይሁን። ላስተማሩን፣ ለመከሩን፣ ለገሰጹን ለአባቶቻችን እግዚአብሔር አምላካችን በእውነት ረጅም ዕድሜን ያድልልን። እኛም ደግሞ ሰምተን ፍሬ የምናፈራ እንድንሆን እግዚአብሔር በቤታችን በኑሯችን በህይወታችን ጣልቃ ይግባልን። እግዚአብሔር አምላካችን ሐሳባችንን እቅዳችንን ይምላልን። ሁላችንም እንበርታ እንጠንክር እላለሁኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በተደጋጋሚ እንደምናገረው እነዚህን ትምህርቶች እነዚህ ቪዲዮዎች ለብዙ ሰዎች ሼር አድርጉ። ሰዎች እንዲቀየሩ ሰዎች እንዲለወጡ ሁላችንም ኃላፊነታችንን እንወጣላለሁኝ። ይቆየን። አሜን።